እንዴት ነው መመለስ አስባችኋል ወደዚህ? ተመችቶናል። እሺ ላጤዎች የቤት ክራይ መክፈል ሳይችሉ ሲቀሩ በምን ዘዴ ተጠቅመው ከቤት ይወጣሉ? መንገድ ላይ ነው ኦፊሻል ባያወጣውም በቅርብ ቀን ዳስ ጥለን እንደረዋለንና ያው ባለት ጋር ያ እንደሰማችሁት ነው። እዚህ ላይ ምንም አልጨምርም ምንም አልቀንስም። ዳስ ጥለን ብሏል ሰይፉ። ማን ሊናገር ፈልጎ ነው? የሰይፉ አይነት ሰዎች እንደዚህ አይነት መድረክ ላይ አብረው ሲሆኑ አንድም ጉልበት ይሆኑሃል ወይም ደግሞ በእነሱ ጥላ ስር እንድትሆን ያደርጋል። ነገር ግን ደግሞ ነፃነት ይመራው የነበረውን የቤተሰብ ጨዋታ በመልክና በድምጽ ስለመሰልከው ፕሮግራሙን ትመራለህ። ሌላ ነገር ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ትሆናላችሁ፣ ትመጣላችሁ፣ ትሸለማላችሁ። እዚህ ዛሬ ባጃጅ ነው በቅሎ ልንሸልማቸው ነው። እዚህ ጋር የባለትዳር ቤተሰቦችን በቅሎ ከነጋሪው ልንሸልማቸው ነው። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ አድማጭ ተመልካቾቻችን እንዴት ናችሁልን? ከኢትዮ ኢንፎ እንግዲህ ዛሬ ሰኞ ነው። አዲስ ነገር ወደ እናንተ ይዘልን መጣ ነው። ትናንትና ሰይፉ ኦን ኢቢኤስ ላይ እንግዲህ ብዙዎቻችን ነፃነትን ይመስላል የነፃነት የቤተሰብ ጨዋታን ይምራ ለሱ ይገባዋል ብለን ብዙ ያወራንለት አንዱ ዓለም ሰይፉ ኦን ኢቢኤስ ላይ መጥቷል። እንደ ሙከራም እንግዲህ ከሰይፉ ባልደረቦች ጋር የሥራ ባልደረቦች ጋር ከባንዱ ጋር የቤተሰብ ጨዋታን የሚመስል ፕሮግራም መርቷል። እሱን ለማየት ነው እንግዲህ ዛሬ ያሰብነው። ስለዚህ ከዚህ በፊት እንዳልኳችሁ ያሲኖ ሞክሯል። ከዛ በኋላ ኮሜዲያን አሌክስ ሞክሯል። እንግዲህ አሁን ሻሼ ወይም ንጹህ ደግሞ እየተጠበቀች ነው። ሌሎችም ይሞክራሉ ተብሎ ይጠበቃል። ይሄንን የቤተሰብ ጨዋታ እንዳልኳችሁ ነፃነት ወርቅነህ ከፍ አድርጎ ሰቅሎት ነው እንግዲህ ይሄንን ፕሮግራም የሄደው። ነፍሱን ይማረውና አሁን የተለያዩ ሰዎች ይሄን ፕሮግራም ለመምራት የተለያዩ ስራዎችን እየሰሩ ነው፣ ሙከራዎችን እያካሄዱ ነው። ኢቢኤስም እንግዲህ የቤተሰብ ጨዋታን ለተመልካች ክፍት አድርጎታል። በቃ የቤተሰብ ጨዋታን ማን ይምራው የሚለውን ህዝብ እንዲመርጥ ክፍት አድርጎታል። ግን የተለያዩ ሰዎች የተለያዩ ታዋቂ ሰዎች መተው እየሞከሩት ነው ያሉት። የኮሜዲያን ያሲንን እንደምትመለከቱት እዚህ ጋር ፕሮግራም ሰርተንላችኋል። ብዙዎች እንግዲህ እንደውም እዚህ ፕሮግራም ላይ ከያሲኖ ጋር ችግር አለብህ እንዴ የሚል ሀሳባቸውን ሰጥተውኛል። እውነት ለመናገር ምንም አይነት ከያሲን ጋር ምንም አይነት ችግር የለብንም። እውነት ለመናገር ሐሳቦች ነው ያቀረብነው። እኛም እንደ አንድ ተመልካች እንደዚህ ቢሆን ነው ያልነው። የያሲንንም ገብታችሁ መመልከት ትችላላችሁ። ፕሮግራሙ ያልነው ምንድነው አንዳንድ ነገሮች ሁሌም በግጥም መሆን የለባቸውም። ግጥም ሊያሰለች ይችላል። ሁሉም ሰው ግጥም አይወድም። ግጥምን የሚወዱ የተወሰኑ ሰዎች እንዳሉት ሁሉ ግጥም የሚያሰለቻቸው ሰዎች ደግሞ አሉ። ስለዚህ ግጥም በበዛ ቁጥር ትክክል አይደለም የሚል ሐሳብን ነው እንግዲህ ከያሲን ፕሮግራም ጋር ተያይዞ ያንሳናቸው። ሌሎቹ ምንድነው ካራክተር ውስጥ ይገባል። ያ ደግሞ ትክክል አይደለም። ካራክተር ውስጥ ከገባ ማንነቱን ያጣል። ያንን ማንነት ነው ደግሞ የቤተሰብ ጨዋታ የሚፈልገው። ነፃነት ወርቅነህ ካራክተር ውስጥ አይገባም። ራሱን ሆኖ ነው ፕሮግራሞችን ሲሰራ የነበረው የሚል ሐሳብን ነው እንደ ሐሳብ ያቀረብ ነውና ብዙዎች ግን ያው ሰጣ ገባ ውስጥ በሐሳብ ልዩነት እናምናለን። የተለያዩ ኮሜንቶችን ለማንበብ ምንጭ ያለው ሐሳባቸውን እቀበላለሁ። እውነት ለመናገር ግን ችግር ኖሮ ሳይሆን እንደማንኛውም ሰው ሐሳብ ከመስጠት አንፃር ነው። የተለያዩ ፕሮግራሞች አሉ። እነሱንም ወደ እናንተ እናደርሳለን። የንጹህንም የአሌክስንም ጠቅለል አድርገን ያሉት ፕሮግራሞች ምንድናቸው፣ ማን በትክክልስ መርቶታል የሚለውን የቀረቡትን በሙሉ እየተከታተልን ወደ እናንተ እናደርሳለን። እንግዲህ ሌሎቹን ችላ ያልነው በመሀል እንግዲህ እንደምታውቁት በኢትዮጵያ የቴዲ አፍሮ ጉዳይ እጅግ በጣም መነጋገሪያ ሆኖ ስለነበረ እንግዲህ ሌሎቹን ለማየት አልቻልንም። አሁን እንግዲህ በዚህ ሳምንት ግን ከዚህ ከነቀምት ከተገኘው ነፃነትን በመልክም በድምጽም የሚመስለውን አንዱ ዓለምን ፕሮግራም እንመልከተውና እሱ ላይ ሐሳባችንን እንሰጣለን። እንግዲህ ሁሌ እንደምለው ነፃነት ይሄን ፕሮግራም ከፍ አድርጎት ነው የሄደው። ስለዚህ በዛው ከፍታ መቀጠል አለበት። እዚህ ፕሮግራም ላይ አሁን የሚለማመዱ ሰዎች ወይም ደግሞ እንደ አዲስ ራሳቸውን የሚያሳዩ ሰዎች ሳይሆኑ እዛ ቦታ ላይ መጥተው ስክት ብለው ፕሮግራሙን በነበረበት ከፍታ የሚያስቀጥሉ ሰዎች ይፈልጋል ብዬ አስባለሁ። ካልሆነ ግን እጅግ በጣም አስቸጋሪ ነው የሚሆነው። ምክንያቱም ኮሜዲያን እሸቱ እንኳን ፕሮግራም ሲሰራ ብዙ ተቃውሞ ገጥሞት ነበር እንደምናስታውሰው። በኋላ ላይ በራሱ ቀለም አምጥቶት ነው ነገሮችን እያስተካከለ ጥሩ ቦታ ያደረሰው።
አሁንስ እንዴት አይነት ሰው ነው ይሄን ፕሮግራም መምራት ያለበት የሚለውን ለመመልከት ስለፈለግን ነው። ለማንኛውም የሁሉንም በየተራ እንመለከታለን። ከመሸጋገሪያ በኋላ ተመልሰን ስንመጣ እንግዲህ አንዱዓለም ከሰይፉ ጋር በነበረው ቆይታ የተለያዩ ስለራሱ የተለያዩ ሀሳቦችን ሰጥቷል። ስለ ነቀምትም እንደዚሁ ሀሳቡን አጋርቷል። ስለ ቤተሰቦቹ ስለ ራሱ ብዙ ነገር ተናግሯል። እነሱን የተወሰኑትን ነገሮች እናነሳና ቀጥታ ግን የቤተሰብ ጨዋታው ሙከራ እንደውም ኢቢኤስ ሰይፉ ኦን ኢቢኤስ ዩቲዩብ ቻናል ላይ የሙከራ ጨዋታ የሰይፉ በኢቢኤስ አባላቶች በቤተሰብ ጨዋታ ነፃነትን ከሚመስለው ከአንዱዓለም ጋራ የሚል ርዕስ የተሰጠው እንግዲህ ዩቲዩብ ላይ ተለቋል። ገብታችሁ ማየት ትችላላችሁ። እኛም እሱም ፕሮግራም አብረን እየተከታተልን ያለንና ሀሳቡን እናንተ እናርሳለን። ከመሸጋገሪያ በኋላ ተመልሰን እንገናኝ። እንግዲህ እንዳልኳችሁ ነው አንዱዓለም በኤሌክትሪክ ሲቲ ከሙያና ቴክኒክ የመጀመሪያ ዲፕሎማውን ይዟል። ነቀምት ነው። አሁን በብየዳ ስራ ላይ ነው ተሰማርቶ ያለው። እንደውም ፈገግ የሚያስብል ነገር ተናግሯል። ከዚህ ጋር ተያይዞ ምንም ያልተማረው እኛ አካባቢ ምንም ያልተማረ ሰው ነው ዲፕሎማ ያለው። ስለዚህ አብዛኞቹ ዲግሪ ማስተርስ ያላቸው ዶክተሮች ናቸውና እኔ ያው እንግዲህ አልተማርኩም ማለት ይቻላል የሚል ፈገግ የሚያሰኝ ሀሳቡን ሰጥቷል። ለማንኛውም ግን ያቺ ኢንሲደንት የዚህ የመዋኛ ገንዳው ጋር የነበረችው ኢንሲደንትን አስመልክቶ የተናገረው ነገር ምንድነው? አጋጣሚ ነው። ለስራ እዛ አካባቢ ነበርን። ከዛ አለቃዬ እስቲ ግባ እንደ ነፃነት የተወሰነ ነገር በለን ስላለኝ ምንም ሳልዘጋጅ እዛው ጋር ገብቼ ያልኩ። ያም ነው እንግዲህ ቫይራል ወጥቶ ብዙ ሰዎች ጋር እንድደርስ ያደረገኝ። ለዛም ለአለቃዬ ምስጋና አቀርባለሁ ብሏል። እንግዲህ አንዳንድ አጋጣሚዎች የሰው ልጅ በምን ያህል ህይወትን ሊቀይሩ እንደሚችሉ አንዱ ማሳያ ነው። ይሄም እንግዲህ ደስ የሚያሰኝ ነው። እንዳልኳችሁ አንዳንድ አጋጣሚዎች በቃ የሰውን ህይወት ለአንዴና ለመጨረሻ ጊዜ ወደ ጥሩ ይቀይራሉ። አንዳንድ አጋጣሚዎች ደግሞ የሰውን ልጅ ህይወት ለአንዴና ለመጨረሻ ጊዜ ወደ መጥፎ ህይወትን እስከ ማጣት ሊያደርሱ የሚችሉ እድሎች ሁሉ እንዳሉት እሙን መሆኑን ማሳያ አንደኛው ይሄ ነው። አንዱዓለም ግን ያቺ አንድ ቪዲዮ እንግዲህ ህይወቱን ለአንዴና ለመጨረሻ ጊዜ ትለውጥለት ይሆን? እንግዲህ አብረን የምንመለከተው ነው። እኔም በግሌ ሀሳብ አለኝ። እሱን ሀሳቡን እናንተ አርሳችኋለሁ። ከባልደረባዬ ከእስክንድር ጋር ይህን ፕሮግራም ከመቅረጼ በፊት እንግዲህ በስልክ እያወራን ነበረ እና ይህን ሀሳብ ላይ አንስተን እሱም የራሱን ሀሳብ አጋርቶኛል። እሱም ያለኝን ነገር እኔ ሙሉ ሀሳቡን ስለምገዛው ወደ እናንተ የማደርስ ይሆናል። ለማንኛውም ግን የቤተሰብ ጨዋታ የሙከራ የቤተሰብ ጨዋታን ፕሮግራም እንግዲህ አንዱዓለም እንዴት አድርጎ መራው አብረን እንከታተል። በመሃል ያሉትን ሀሳቦች እየተከታተልን ወደ እናንተ እንግዲህ ሀሳብ ሼር የምናደርግ ይሆናል። እናንተም ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። በቀጥታ ወደ ቤተሰብ ጨዋታ የሙከራ ስርጭት ከአንዱዓለም ጋር ምን ይመስላል እንመልከተው። ታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ፣ እንግዲህ ትዳር ክቡር ነው። የምንጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ፣ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አዋምልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ያው እንግዲህ እንዳልኳችሁ አንዱዓለም ነው ይሄን ፕሮግራም እየመራ ያለው። የሰይፉ በኢቢኤስ የስራ ባልደረቦች በባንዱና እንግዲህ ሌሎች ስራዎችን የሚሰሩ እንደዚሁም ደግሞ ሙዚቀኞችም ቀርበዋል። ቆንጆ የሚባል ቆይታ ነው። አጀማመሩ በጣም ደስ የሚል ነው። አንዱዓለምም እንግዲህ ቅድምም እንዳልኳችሁ በድምጽም በመልክም ለነፃነት የቀረበ ሰው ነው። እጅግ በጣም ደስ የሚል ነው። ሰይፉ እዚህ ፕሮግራም ላይ መኖር ደግሞ የራሱ የሆነ አንድ ጣዕም አለውና እሱንም አብረን ልብ እንድትሉት ስለምፈልግ ነው። ሰይፉ ለእንደዚህ አይነት ነገሮች ምን ያህል ፍሌቨር እንደሚሰጥ ሁላችንም የምናውቀው ነው። ጨዋታ አዋቂ ነው። ራሱን ሆኖ የሚቀርብ ሰው ነውና
የሱ መኖር ደግሞ የበለጠ ነገሩን እንግዲህ ተወዳጅ ያደርገዋል ብዬ አስባለሁና እስቲ እንግዲህ ገና መጀመሩ ነው። ፕሮግራሞችን እንዴት ይመራል? ፕሮግራም የመምራት አቅሙ ምን ያህል ነው? ነፃነትን መምሰል እንደ ነፃነት ማውራት መቻልና በትክክል ካሜራ ፊት ደግሞ ቀርቦ ነፃነት ይሰራቸው የነበሩትን ፕሮግራሞች መስራት መቻል ለየቅል ናቸውና እሱን የምናይበት እድል ነው። ይሄ እውነት ይችላል ወይ አንዱዓለም የነፃነትን እንግዲህ ከመምሰል ባሻገር ነፃነትን ቦታ ላይ ሆኖ ፕሮግራሞችን መምራት ይችላል ወይ የሚለውን የምናይበት እሱም ራሱን የሚያስመሰክርበት እድል ነውና እሱን ነው የምንመለከተው። የሰይፉ መኖር ግን በእርግጠኝነት የምነግራችሁ ጨዋታው ቀለል እንዲል እንዳይከብደው ነገሮችን እያዋዛ እንዲሄድ ይረዳዋል ብዬ አስባለሁ። በቃ ምንም ጥያቄ የለውም እና እንደዚህ አይነት ሀሳብን ሼር የሚያደርጉ መቀለድ የሚችሉ ሰዎች አጠገብ ሲኖሩ በደንብ ሪላክስ አድርጎ ፕሮግራሞቹን ይሄን ፕሮግራም በተለይ እንዲመራ ያደርገዋል ብዬ አስባለሁ። ቅድመ ሀሳቤ ነውና ፕሮግራሞቹን አብረን እንግዲህ የቀረበውን ፕሮግራም አብረን እንመልከት። ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነን። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ ቶላ እንዳለ ራስታ ነው እኮ ናቸው። ቻታችሁ ከሆነ ግማሹ ራስታ ነው፣ ግማሹ እስከዚህ ነው። እዚህ አካባቢ ችግር አለ። ስንት እኮ በስንት ማስቲሽ የቆመ ጸጉር። እሺ ቡድን መሪያችን እንድታስተዋውቅልኝ የኔን እንግዲህ ያንተን ቤተሰቦች። ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው። እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጨባ በመንቀጥቀጥ ስሚዝ ተወዳጅ ዘፋኝ ነው። ታውቁታላችሁ። አዲስ ነጠላ ዜማው ይምጣ ይሰኛል። እንግዲህ በቅርቡ ይወልዳል መሰለኝ፣ ለልጁ መሰለኝ ይምጣ ወይም ለነሱም ሊሆን ይችላል። ዳኒ ወደኛ ይምጣ። ምናልባት ስሚዝን ለማታውቁት ስሚዝ የባላገሩ አይደል ላይ ከነበሩ ተወዳዳሪዎች አንደኛው ነው። በተለይም እንግዲህ የመጨረሻው ቀን ሽልማት አልወስድም ብሎ መድረክ ጥሎ በመሄድ ብዙዎቻችን እናስታውሰዋለን። እጅግ በጣም ጎበዝ ድምፃዊ ነው። ምናልባት ለማስታወስ ያህል ነውና የተለያዩ ክሊፖችን ሰርቷል። የተለያዩ ሙዚቃዎችን ይጫወታል። የሰዎችን ሙዚቃ እንደዚሁ እንግዲህ በተለያዩ ክለቦች ውስጥ የሚጫወት እጅግ በጣም ጎበዝ ልጅ ነው። ወደፊት የተሻለ ቦታ ላይ ይደርሳል። እንግዲህ በባላገሩ አይደል የመጨረሻ ፋይናል ዴይ ላይ የነበረው ውዝግብ ግን ብዙዎች እንዲያስታውሱት ሆና ከዛ ውጭ ግን እጅግ በጣም ጎበዝ ወደፊት በብዙ ስራዎች የምንጠብቀው አርቲስት ወይም ደግሞ ሙዚቀኛ ነው ስሚዝ እና እንግዲህ እንግዳ ሆኖ ቀርቧል እዚህ ፕሮግራም ላይ። ለዛ ነው ከባለትዳሮች ጎን የነበረው። መንገድ ላይ ነው። ኦፊሻል ባያወጣውም በቅርብ ቀን ዳስ ጥለን እንድረዋለንና ያው እስቲ መንገድ ላይ ነው። ኦፊሻል ባያወጣውም በቅርብ ቀን ዳስ ጥለን እንድረዋለንና ያው ባለትዳር ያ እንደሰማችሁት ነው። እኔ እዚህ ላይ ምንም አልጨምርም፣ ምንም አልቀንስም። ዳስ ጥለን ብሏል ሰይፉ። ማን ሊናገር ፈልጎ ነው? ያው ለሰርግ ነው እኛ ዳስ የምንጥለው ለሀዘን አይደለም ነው ሀሳቡና ሰይፉ አሁንም በቅኔ መናገሩን አልተወም። ያው እንደምታውቁት በሰይፉና በቴዲ አፍሮ መካከል ይሄ ጥሩ የሚባል ግንኙነት የለም። እንግዲህ ውስጥ አዋቂዎች እንደሚናገሩት ጸብ ላይ ናቸው። ጸብ ሲባል በቃ የማይነጋገሩ ሁለት ኢትዮጵያዊ ሴሌብሪቲዎች ናቸውና አሁንም እኔ እንጃ እኔ ሳያቅ ነው ማለት አልችልም። ይሄን ሀሳብ ሰይፉ ሳያቅ እንግዲህ ስሚዝን ዳስ ጥለን እንድረዋለን ሊል አይችልም። እንግዲህ ምናልባት ሊል የሚችለው እንግዲህ ሽማግሌ ሆነን ሄደን እንድረዋለን ሊሆን ይችላል። ወይም ደግሞ እንግዲህ በአማረ ሰርግ እንድረዋለን ሊል የሚችለውና አሁን እጅግ በጣም መነጋገሪያ ከሆነው
የቴዲ አፍሮ ሙዚቃ ዳስጣን ላይ ሀሳብ ወስዷል። በቃ በትክክልም ለመናገር አስቦ አልሞ ታርጌት አድርጎ የተናገረ ነው የሚመስለኝ። ያው ሰይፉ የታወቀ ነው በእንደዚህ አይነት ነገር ትንሽ ነገሩን የቀረረ አስመስሎታል። ሰይፉ እንግዲህ ለዚህ ሀሳብ ወደፊት ምላሽ የሚሰጥ ይሆናል። ለማንኛውም ግን ስሚዝን ዳስ ጥለን እንድረዋለን ብሏል። እናያለን። እስቲ እንግዲህ እውነት ዳስ እንጥላለን ያለው ለስሚዝ ሰርግ ነው ወይስ የቴዲ አፍሮን የዳስ ጣል ሙዚቃ ለመናገር ነው? እሱን እንግዲህ በእርግጠኝነት መናገር የሚቻለው ራሱ ሰይፉ ሲናገረው ነው። ካልሆነ ግን ግምትን አስቀምጥ ካላችሁኝ ግን በእርግጠኝነት ይሄ ሀሳብ እንግዲህ ቴዲ አፍሮን ጋር የተያያዘ ነው የሚሆነው። የሆነ ወጋ የማድረግ ነገር አለው። ለማንኛውም እንቀጥል። ለዚህ ነው ያልኳችሁ እንደ ሰይፉ አይነት ሰዎች እንደዚህ አይነት ፕሮግራም ላይ ሲኖሩ ማዳመቂያ ይሆናሉ፣ በደንብ ብርታት ይሰጣሉ፣ አዲስ ነገር እንድትሰራ እንዳትፈራ ጉልበት ይሆነዋልና እንደዚህ አይነት ነገሮችን ተጠቅሞ እንግዲህ አንዱዓለም እድሉን ይጠቀምበታል ብዬ አስባለሁ። ፐርሰናሊ እንግዲህ ምንም እንኳን የኔ ሀሳብ ሌላ ቢሆንም ሌላ እንዳልኳችሁ ከታዋቂ ሰዎችም እንደዚህ ከአንዱዓለምም ውጪ ሌላ ቢሆንም የኔ ሀሳብ ግን ይሄኛውን እድሉን ተጠቅሞ እንግዲህ ህይወቱን ይቀይርበታል፣ ያለውን ነገር አንድ ስቴፕ ከፍ ያደርጋል ብዬ አስባለሁ። ለማንኛውም ፕሮግራሙን መከታተላችንን እንቀጥል። ቢለው ሰርግን ይካተታል። ለስሚዝ በእናታችሁ ሞዷል። ለስሚዝ ስማገኘው ሙዚቃ ብቻ አይደለም ትዳሩን ራሱ ሲያቀናብረው ባያችሁ። በጣም ነው ባለቤቱ የምትወደው እሱም የሚወዳት። ብቻ በአጠቃላይ እንግዲህ በእኛ በኩል አጥቂያችን ነው ስማገኘው። ብዙ ሰዎች ከበሮ ስለሚደበድብ ሚስቱን የሚደበድብ ይመስላቸዋል። ግን የሚደበድበው ትዳር ላይ በመነጋገር የሚያምን በጣም የምንኮራበት ተከላካያችን ነው። ይህን ይመስላል ባለትዳሮቹ። እዚህ አካባቢ ግን ጭብጨባው ለእኛ ሳስቷል። እሺ ከላጤዎችም አስተዋውቅልን። ኦኬ ያው ስራ ሊዲስት ነው። እኛ እኮ ሙያውን አላልንም። ቆንጆ አለማግባቱን እርግጠኛ አይ አላገባም። ከጊታሩ ጋር ተጋብቶ ነው። ከጊታሩ ጋር ተጋብቶ ዩኤል ቤዚስት ነው እሱ። መልእክት ሳክስፎኒስት፣ አልቶ ሳክስፎኒስት ነው። እሺ አለማግባቶቹ በምን እናውቃለን? ማታ ስልክ ሲደወልን ማለት ነው። ችግር የለውም። እኛ ባለትዳሮች ከሁለት ሰዓት በኋላ አይደወልልንም። 24 ሰዓት እንደ ነዳጅ ማደያ ስልካቸው ይሰራል። ስታያቸው ቪዲዮ ቅድም ሲጨቃጨቁ አይቻቸዋለሁና የባለትዳር ጭቅጭቃቸው በትርፍ ሰዓታቸው ባለትዳር መሰሉ። ወደ ጥያቄያችን እንገባለን። ከባለትዳሮች ወደ ከሴፉሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል? መመካከር ትችላላችሁ። እናንተ ነው ማጨ እነሱ ባለትዳሮች ናቸው። ወክና አርገህ ነው እንጂ እሺ ስፖርት እንስራ ሊል ይችላል። ሊቀስቅሷት ጨዋ ነው። ስፖርት እንስራ ሊል ይችላል። ስማገኘውን አያውቅም። ሌሊት ስለሚያቀናብር አንተ ነው የሚመለከት። አሁን ይህ ጥያቄ ለነሱ ቢቀርብ ኖሮ በእርግጠኛነት ስፖርት አያሰሯትም። አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? በነዳጅ እጥረት ሊሆን ይችላል። ቤቱ በር ላይ እንቅፋት የምትባል ግሮሰሪ ካለች በዛ ምክንያት ሊያመሽ ይችላል። ተመልሷል። ያው እንዳልኳችሁ ገና አሁን ይሄ ፕሮግራም 6 ደቂቃ አካባቢ ነው ወደ ያየ ነው። ወደ 26 ደቂቃ አለው።
የሰይፉን ዶሚናንት በእንትኑ ላይ በቃ ያለውን ዶሚናንሲ በደንብ ተመልክተነዋል። እንዳልኳችሁ ነው ቅድምም ብያችኋል። በቃ ሰይፉ እንደዚህ አይነት ነገር ላይ ሲኖር ጉልበት ነው የሚሆነው ብዬ ነበረ። ግን የበለጠ አሁን በሙሉ ትኩረት አቴንሽን እንግዲህ አዲስ ስለሆነ ምናልባት አንዱዓለምን ለመመልከት ሰዎች ስለሚፈልጉ አንዱዓለም ላይ ሀሳባቸውን ያደርጋሉ እንጂ ለአዲስ ሰው አሁን ሁለቱንም ሰይፉንም አንዱዓለምን ለማያውቅ ሰው ይህን ፕሮግራም እንዲያዩት ቢደረግ በሰይፉ ተግባር በሰይፉ ንግግር በጣም ይዝናናል። እንግዲህ ሞር አቴንሽኑን የሚይዘው ወይም ደግሞ የዚህ ፕሮግራም ሴንተር ኦፍ አቴንሽን በእርግጠኝነት ሰይፉ ነው ብዬ ነው የማስበው ለአዲስ ሰው። እኛ ግን አሁን ትኩረታችን አንዱዓለም ላይ ስለሆነ አንዱዓለምን እያየነው ነው። ለማንኛውም ግን ቅድም እንዳልኳችሁ በእርግጠኝነት አንዱዓለም አሁንም ድምፁ መልኩ የተወሰነ መልኩ ነፃነት ወርቅነህን ይመስላል። ምንም ጥርጥር የለውም። እስካሁን ባየኋቸው ነገሮች ግን ፕሮግራም ለመምራት ምናልባትም ስልጠና ወይም ደግሞ ተያያዥ ነገሮችን ካገኘ ጥሩ ይሆናል ብዬ አስባለሁ። እስካሁን ባየሁት ነገር ግን ከዚህ ቀደም የተመለከትናቸው ሞር ለኔ የተሻለ ያሲን የተሻለ ነገር እነሱ ላይ ያነሳናቸው ቅሬታዎች አሉ። እነሱን ካስተካከሉ ሞር እነሱ ለዛ ፕሮግራም የመቅረብ ነገር አለባቸው። አንዱዓለም ግን እንግዲህ እስካሁን ባየነው ነው። ምናልባት እየሞቀ ገና የመጀመሪያ ጥያቄ አካባቢ ላይ ነው ያለው። ስለዚህ እየሞቀ ሲመጣ ያለውን ሀሳብ እናያለን። ገና ከመጀመሪያው ግን ይህንን ነው። አንድ የእግር ኳስ ቡድን ተደራራቢ ጨዋታ ለሽንፈት እንደሚዳርገው ሁሉ ሌላ ምን ሊዳርገው ይችላል? ተደራራቢ ጨዋታ ለሽንፈት ከዳረገው ተደራራቢ ረፍት ማንቸስተር ዩናይትድ አንድ ሚስት ባሏን ምን አለቀ ልትል ትችላለች? ይሄማ የኛ ችግር ያስ ትዕግስቴ አለቀ ልትል ትችላለች። እውነት ነው። በጣም ብዙ ነገር ችለው ነው የሚኖሩት ሚስቶቻችሁ ማለት ነው። ይቅርታ ያደረገልኝ ገና ነን መንገድ ላይ ሚስቶቻችን አለ እኮ በማውራ አንተ ልጅ ግን ገብተሃል፣ በስውር ገብተሃል። ይሻላል ነው እንጂ በደንብ ሳይንግሱን ለጥፏል። እሺ 2000 ሲገባ ሌላኛው ስሙ ምን ሊሆን ይችላል? ሚሊኒየም 2000 ሌላኛ ስሙ ሊሆን ይችላል። ሚሊኒየም 2000 800 ብር ከጨመርንበት የዶሮ ዋጋ በፊት ሚሊኒየም ገባ እንደሚባለው አሁን ደግሞ 2000 ገባ። ዶሮ ሻጮች ባካችሁ በተለይ እንደሚታወቀው ነው። 2 እግር ነው ያላት። 4 ልጅ ሲወለድ አራቱም 4 እግር ይፈልጋሉ። ይጨንቃል። አየህ ዶሮ የተሰራው ለላጤ ነው። በማቱሳላ እድሜ ዘመን አልኮል መጠጣት የሚቻለው ከስንት ዓመት በላይ ነው? በአሁን 21 ነው አይደል? አሁን 21 ነው። በእነሱ ጊዜ በማቱሳላ ዘመን 67 ላይ 67 ስለዚህ ስሚስት መልሰዋ 67 ላይ 150 ላይ ስሚዝ ይመልስ። ብዙ ጊዜ ናይት ክለብ ስለሚሰራ ትልልቅ ሰዎች በ150 ላይ እሺ። በማቱሳላ ጊዜ መጠጥ ቢፈቀድ ኖሮ እንደዛ ረጅም እድሜ መኖር አይቻልም ነበር። መጠጥ ገዳይ ነው። አንጠጣ። እሺ ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ። አንደኛውን ግሩፕ ጨርሰናል። ወደ ሁለተኛው እንሻገር። ገና ሲጀመር እኮ መጠየቅ ነበረብን አይደል? ምንድነው ሽልማቱ? ሽልማት ይማረውና ነፃነት ወርቅነህን ፕሮግራም ሲመራ 00 የትም ያልተነዳ መኪና ነበረ። አንዱዓለም እሱን ተክቶ ይሄን ፕሮግራም ላጤ ከባለትዳር ጋር ሲያፋልብ ሽልማቱ ምንድን ነው? እንግዲህ ሽልማቱ 2 ምርጫ ነው ያላችሁ። አንዱ ሽልማት ባጃጅ ነው። ምን አይነት ባጃጅ? በኤሌክትሪክ የሚሰራ ባጃጅ ነው። ትሸለሙት። እሺ ሁለተኛው ምርጫስ? ሁለተኛው ምርጫ የትም
ያልተጋለበ በቅሎ ከነጋሪ ቻርጁ ይሻላል ወይስ ሳሩ ይሻላል? ሳሩ ቅጣት አለው አይደል? እሺ በቅሎ በቅሎ ከነጋሪ ለመሸጥ እሺ በቅሎው ከነጋሪው ነው የምንሸልመው። በቅሎዋ ከነቀምት ነው የምትመጣው። ጋሪውን እዚህ እያሰራ ነው። የነቀምት ልጅ ነው በነገራችን። አይ ሽልማቱ ራሱ ሰው ባለው ነው እንደሚባለው ያለውን ነው። የትም ያልተጋለበ 00 በቅሎ እሱ ራሱ ጋሪዋስ ነው የመጣው። ቼክ አድርጋታል። ቼክ አድርጌ በሷ ነው 00 አይደለም። ሰከንድ አንድ በቅሎ ነው አሁን በደንብ ያልጋታል። እስካሁን እየመራችሁ ነው ያላችሁት። አሁን ወደ ላጤዎች ሄዳለን። እስኪመጣ ድረስ ጠብቁኝ። እንዳለ 0 ናቸው። እባክህ ዙር እናልፋለን። እዚህ ጋር ዳኒ ላጤ ከነ ዳኒ ላጤ ብራንድ ላጤ ብራንድ ላጤዎች እዚህ ጋር ይታዩናል። እሺ ላጤዎች ብዙ ጊዜ ከተከራይ ቤት ቶሎ የማይወጡበት ምክንያት ምን ሊሆን ይችላል? ግልጽ ነው። መልእክት እስካሁን ስላልወጣች ትናገር እንጂ ድል ሰው ስለማንጠቀም ብላለች። አፍቅሩ ማንን ያፍቅሩ? ያው ኪራይ እንዳይጨምርበት ነው። ኪራይ እንዳይጨምርብኝ። ኦኬ ቤተሰቡናል። ላጤዎች በቤት አከራዮቻቸው ብዙ ጊዜ የሚወደዱት ለምንድን ነው? ይኸው ነው መብራት ምናምን አንዳንድ ነገሮች ውጪ ስለማይበዙባቸው። በሻማ ነው የምትኖረው? ሽንት ቤት ተጠቅሞ ቶሎ ስለሚወጡ እኮ ነው። ተመካከር። ለምን እንደሚወደዱ እኮ ነው አከራያቸው። እኔ ግን በመመካከር ግብዛት እዛው እንዳይጋቡ ነው። አፉ ውስጥ እኮ ልትገባ ነው። ያው ቤታችንን በትዳር ይባርካሉ ብሎ ስለሚያስቡ ላጤዎች ብዙ ጊዜ የሚጠፋባቸው የቤት ውስጥ ዕቃ ምንድን ነው? አንድ እግር ካልሲ ነው። የሴትና የወንድ ይለያያል። ካልሲ የእነሱ ነው። አንቺ ብዙ ጊዜ የሚጠፋብሽ ምንድን ነው? ኩል ወንደላጤዎች ጠዋት የማይነሱት ለምንድን ነው? ቁርስ የለም። ቁርሳቸውን ነው የሚበሉት። መልሱ ግን እኛ ጋር ነው ያሉት። ወንደላጤዎች ጠዋት የማይነሱበት ምክንያት ምንድን ነው? እንደገቡ እንዴት ነው የሚነሱት? ያው እንዳልኳችሁ ነው። እኔ አሁን የሰይፉ መኖር እንደዚህ ጨዋታ አዋቂ ሰዎች ሲኖሩ አንድ ነገር ለመስራት ቀላል ያደርጋሉ። ግን ደግሞ ለአዲስ ሰው ደግሞ ምናልባት የበላይነቱን አፐራንዱን የመውሰድ የሾው በቃ ሴንተር ይሆናሉ። ሰይፉ ምን አለ እዚህ ጉዳይ ላይ አሁን ሰይፉ ምን ይላል ብለን እንድንጠብቅ ነው የሚያደርገን። የበለጠ ግን አንዱዓለምን እንዲወጣ የማድረግ ወይም ደግሞ አንዱዓለም በስነ ስርዓት ሙሉ ፕሮግራሙን እንዲመራ የማድረግ ኃይሉን ይቀንስበታል ብዬ አስባለሁ። እሱን ነው እያየሁት ያለሁት። አንዱዓለም አዎ በምስልም በድምፅም እንግዲህ ለነፃነት ወርቅነህ ይቀርባል። ጥሩ ነው፣ እየሞከረ ነው። አሪፍ የሚባል ነገር አለው። እንዳልኳችሁ ቅድም ምናልባት ካሜራ ፊት ቀርቦ ላይቶች በርተው በስልክ ስትቀረጽና ካሜራዎች 4፣ 5፣ 6 ካሜራ ከዛ ካሜራማኖች ከዛ ላይት ከዛ ዳይሬክተር ብዙ ሰዎች ባሉበት እንደዚህ አይነት ነገር ፕሮግራም መምራት ሊከብድ ይችላል። በተለይ እንደዚህ እንደ አንዱዓለም ላሉ ምክንያቱም እንዳልኳችሁ ከዚህ በፊት ሰርቶት አያውቅም ስራውን በስልክ ነበረ እንግዲህ ማህበራዊ ሚዲያ ላይ የምናየው። አሁን እንደዚህ አይነት ቦታ ሲመጣ ግር ሊለው ይችላል። ያ የሚችለው እንኳን እዚህ የነቀምት መዋኛ ገንዳው ጋር የተናገረውን ነገር እንኳን ሰይፉ ኦን ኢቢኤስ የቃለ መጠይቅ እያደረገለት ሙሉን ብሎ መጨረስ እንኳን አቅቶታል።
እዛ እንደ ቀላል ያለውን ነገር ብዙዎቻችንን ያስደመመን ነገር ማለት ነው። እሱን ሁሌም ከግምት እናስገባለን። ግን ደግሞ እንደ ሰይፉ አይነት ሰዎች ሲኖሩ በአንድ ጎን ይጠቅሙሃል። በደንብ ተዝናንተ እንድሰራ በደንብ ያለውን ነገር እያዋዛህ ከነሱ ቀልድ እየተቀበል ከአንተ የምትችለውን ቀልድ ምናልባት ላይቀልድ ይችል ይሆናል። አንዱ ዓለም የቀልድ ይሄ ሴንስ ኦፍ ሂውመር የምንለው ምናልባት በነ ነፃነት ልክ በነ ሰይፉ ልክ ላይሆን ይችል ይሆናል፣ ወይም ደግሞ ከዛም የበለጠ ሊሆን ይችላል። እንዳልኳችሁ ላይቱ ካሜራው ዳይሬክተሩ ያለው ግርግሩ ምናምን ሊረብሸው ይችላል፣ ሊያደናግጠው ይችላል የመጀመሪያው እስከሆነ ድረስ። ነገር ግን እንደ ሰይፉ አይነት ሰዎች ሲኖሩ እንዳልኳችሁ በአንድ ጎን ጥሩ ነገር አለው። ምክንያቱም በቀላሉ ተግባብተህ ራስን አረጋግተህ ኦዲየንስን ይዘህ እየተሳሳቅ ፕሮግራሙን መምራት ትችላለህ። ከዚህ ከሚያስደነግጠው እና ከማይታወቅ ወይም ደግሞ ከማታውቀው የስቱዲዮ ድባብ ውስጥ ራስን እፎይ የሚያደርግ የሆነ ስፔስ የሚሰጥ ነገር አለው። በዛው ልክ ደግሞ በዛ በነ ሰይፉ እንዲህ ጨዋታ በሚያውቁ ሰዎች መካከል ስትሆን በዛው ፔስ በነሱ ስፔስ መሄድ ካልቻልክ በነሱ ፔስ መሄድ ካልቻልክ እንግዲህ ያለህን ችሎታ የመደበቅ በእነሱ የመዋጥ ነገር አለውና ምናልባት አንዱ ዓለም ላይም እየተመለከትኩ ያለሁት ነገር ያ ስለሆነ ነው ይሄንን ሐሳብ ያነሳሁት። ምናልባት ልብ ብላችሁት ከሆነና ወይም ደግሞ እናንተ የተለየ ሐሳብ ካላችሁ ልታጋሩን ትችላላችሁ። እንቀጥል። ላጤዎች ቶሎ የማያገቡት ምን ሲመቻቸው ነው? ዳኒ ያንተ ታሪክ ነው ዳኒ። ያው ነፃነት ነው። ያው ካሽ ነው። አይ ዘመን ተቀይሯል። እኛ ላጤ እያለ እንደዛ ነገር የለም ነበር። ብዙ ነገር ተቀያይሯል። እንዴት ነው መመለስ አስባችኋል ወደዚህ? ተመችቶናል። እሺ ላጤዎች የቤት ክራይ መክፈል ሳይችሉ ሲቀሩ በምን ዘዴ ተጠቅመው ከቤት ይወጣሉ? በጓሮ በር አንዱ ዘዴ ነው። እኔ ቅርታ አድርግልኝና በዚህ ሳይዙ እንዴት ነው በጓሮ የሚሄደው? ከባድ እኮ አንተም በጓሮ ከባድ ነው። መልዕክት እንኳን ደቀቅ ስለምትይሽ መግባት መውጣትሽ አይታወቅም። እሱ በጓሮ ብሏል። በደረቴ ተስበኝ ቢሆን ጊታሪስቱ ያው የአካባቢዋን ልጅ በመጠየቅ ውይ ይህን ፕሮግራም የሚያዩ አከራዮች ከዚህ አሁን ካለበት ቤት ከወጣ ማንም አያስቀርም። አከራዮች እየሰማችሁ፣ ላጤዎች በአብዛኛው የሚያዘጋጁት ምግብ ምንድን ነው? የታወቀ እንቁላል እንደውም ኢንዶሚን ብላለች። እዚህ ጋር አይ ባለትዳር መሆን ግን ደስ ሲል አዘጋጅ ተብሎ ያውቃል። ለዛ ነው ሰይፍሽ እኛ እኮ ምን እንደሚዘጋጅ ምላስና ሰንበር የሚባል እኮ እኛ ጋር ሲቀቀል የሚል ምግብ እንበላ። ውይ ላጤዎች ያሳዘናችሁ። መቼ ነው ቅቅል የምትበሉት? እንቁላል ቅቅል ይበላል። አንድ ላጤ ለማግባት የሚወስነው ምን ሲሆን ነው? ከባድ ጥያቄ ነው። መመካከር በጣም የሚጠብቀኝ ሰው ሳጣ ብቻሽን በር ከፍተሽ መግባት ነው የሚደብርሽ። ጋርድ ነው የምትፈልጊው? ከስራ ስመጣ ሳክስፎኔን መጥቶ የሚቀበለኝ ሰው ረዳት ነው የምትፈልጊው? ያ በቃ ግልጽ ስለሆነ ነው እየነገርኳቸው ያለሁት። አንዱ ዓለም ሊያደርግ የሚገባውን ነገር ሰይፉ እያደረገ ነው። በቃ ፕሮግራም መሪው አንዱ ዓለም ነው። ምን ጠብቅ እንዳልኳችሁ ነው። ብዙ ነገሩ ጥሩ ነው እንዳልኳችሁ። የተወሰነ ስልጠና ቢያገኝ ይሄ ያለው ግርግር ምናምን ሊረብሸው ይችላል። እሱን እንደ ሀሳብ ወይም ደግሞ እንደ ልዩነት ልንይዝለት እንችላለን። ግን በቃ ይሄ ፕሮግራም የሚፈልገው የሰይፉ አይነት ኢነርጂ ነው። አሁን ሰይፉ ላይ እያየን ያለነው አይነት ኢነርጂ ይፈልጋል። በቃ የሚወራው ላይ እዛው ሀሳብ መስጠት፣ እዛው ማሳቅ፣ እዛው መጨቃጨቅ፣ ይሄ የቤተሰብ ነገር
ከቤተሰቦቻችን ጋር ስንውል እኮ ያለውን ሀሳብ ማለት ነው። ሌላ ምንም ነገር የለውም። በነፃነት ማውራት፣ በነፃነት የፈለግነውን ነገር መናገር መቻል፣ ከቤተሰቦቻችን ጋር ለበዓል ስንሰባሰብ የምናሳየው የምናረጋቸውን ነገሮች እንደዛ አይነት ድባብ መፍጠር ማለት ነው። የሆነ ነገር የሆነ ሰው ሲል የሆነ ሰው ሲተርቦ እዛ ጋር ተቀብሎ የሆነ ሌላ ቀልድ ሲፈጠር ጨዋታ፣ ያንን ድባብ የሚፈልግ ፕሮግራም ነው ይሄ ፕሮግራም። ስለዚህ ያንን ኢነርጂ ደግሞ እኔ አሁን እያየሁበት ያለው ሰይፉ ላይ እንደውም ለምን ሰይፉ ይሄን ፕሮግራም ራሱ ለማቅረብ ሙከራ ያድርግ የሚያስብል አይነት ነገር አለ። እውነት ለመናገር እኔ አሁን የታየኝ ምንድነው ሰይፉ ቅድም ብያችኋለሁ፣ በቃ እንደ ሰይፉ አይነት ሰው እንደዚህ አይነት ነገር ላይ ሲኖር በተለይ መታየት አለበት ብለን እያሰብን ነው። አንዱዓለም እንዳልኳችሁ በመታየቱ ምንም ችግር የለብኝም። ተሳክቶለት እዚህ ቦታ ላይ ቆሞ የነፃነትን ይመራው የነበረውን የቤተሰብ ጨዋታ መምራት ቢችል አንድም ለሱ አንድም ለቤተሰቡ አንድም ለተወለደበት አካባቢ እንደ ትልቅ ነገር በቃ ትልቅ ነው። ትልቅ የሚባል ነገር ይዞ ይመጣል። ምክንያቱም አካባቢውን ያስተዋውቅበታል፣ የራሱን ህይወት ይለውጥበታል፣ የቤተሰቦቹን ህይወት ይለውጥበታል። ይሄ ሊበረታታ የሚገባው ጉዳይ ነው ብያችኋለሁ ቅድም። አንዳንዴ እንደዚህ አይነት እድሎች ከየት እንደሚመጡ አናውቅም። የሰይፉ አይነት ሰዎች እንደዚህ አይነት መድረክ ላይ አብረው ሲሆኑ አንድም ጉልበት ይሆኑሃል ወይም ደግሞ በእነሱ ጥላ ስር እንድትሆን ያደርጋል። በማወቅም ባለማወቅም ነው። አሁን ሰይፉ ሆን ብሎ ይሄን ያደርጋል የሚል እምነት የለኝም። እንደዛም አይደለም፣ እየረዳው ነው ብዬ ነው የማስበው። ነገር ግን አንዱዓለም በነሰይፉ ኢነርጂ በነሰይፉ አይነት ቫይብ እየሄደ አይደለም ነው እንዳልኳችሁ። መምሰል የሱ ድምጽ የነፃነት ወርቅነህን ድምጽ መያዝ፣ የሱን የሚመስል ድምጽ መያዝ፣ እንደዚሁም በመልክ ነፃነት ወርቅነህን መምሰል አንድ ነገር ነው። ነገር ግን ደግሞ ነፃነት ይመራው የነበረውን የቤተሰብ ጨዋታ በመልክና በድምጽ ስለመሰልከው ፕሮግራሙን ትመራለህ ሌላ ነገር ነው። እንደዚህ አይነት እድሎች ሲገኙ ግን እነኝህን እድሎች በስነ ስርዓት ተጠቅሞ እንግዲህ ለግብ ማብቃት አለብን ብዬ አስባለሁ። ስለዚህ አሁን የሰይፉ አይነት ኢነርጂ አላየውበትም አንዱዓለም ላይ። በቃ ከሱ የምጠብቀው ይሄን ነበረ። ይሄን እድል አግኝቼ ይሄን ተጠቅሜ በዚህ ጋር ወጣለሁ። በቃ ይሄ የመጨረሻው የኔ እድል ባይሆን እንኳን የመጀመሪያ እድሌ ነው። ስለዚህ ይሄንን እድል በስነ ስርዓት ተጠቅሜበት በቃ ለኔም እንግዲህ ለቤተሰቦቼም ያለውን ነገር ምክንያቱም ግልጽ ነው። የሚዲያ ፐርሶናሊቲ ስትሆን የምታገኘውም ሳንቲም ጥሩ የሚባል ነው የሚሆነው። በሰዎች ዘንድ ያለ ታዋቂነት ጥሩ ነው የሚሆነው። ስለዚህ ገቢህ ይጨምራል፣ ያለህን ነገር የሚያሳድግበት ነው የሚሆነው። ምክንያቱም ቀደም ሲል ብያቸዋለሁ ይሰራው የነበረው ስራ እጅግ በጣም የተከበረ ስራ ነው፣ ጥሩ የሚባል ስራ ነው። ግን ይሄኛውን ስራ ደግሞ የበለጠ ቢያገኘው የበለጠ ታዋቂ ይሆናል፣ የበለጠ ገንዘብ የሚያገኝበት፣ ቤተሰቦቹን የበለጠ የሚያስተዳድርበትን ነገር ይፈጥራል። ለራሱም ለአካባቢውም ብያቸዋለሁ ለቤተሰቡም የሚጠቅም እድል ነውና እንደዚህ አይነት እድል እንደሚያገኝ ሲረዳው በደንብ ተዘጋጅቶ፣ ምክንያቱም ጥያቄዎቹ ያስታውቃሉ። በቃ ለፎርማሊቲ የቀረቡ እነ ሰይፉ ያዘጋጇቸው የሰይፉ ፕሮዲውሰሮች በእርግጠኝነት ያዘጋጇቸው ቀድመው የሚታወቁ ጥያቄዎች ናቸው። ስለዚህ እነኚህ ጥያቄዎችን ቀድሞ ማወቅ ችሎ እነኛ ላይ የተወሰኑ ቀልዶችን ቢያጠና ወይም ደግሞ ከነኚህ ጥያቄዎች ጋር ለሚመጡ ምላሾች ምን አይነት ሪያክሽን መስጠት አለብኝ የሚለውን ልክ አሁን ሰይፉ እያደረገ እንዳለው ማለት ነው። ሰይፉ ጥያቄዎቹን ቀድሞ ያውቁታል። አዲስ እየተጠየቀ ያለ ጥያቄ አይደለም። ከዚህ በፊት ታስታውሱ እንደሆነ ሰይፉ ፋንታሁን ነፃነት ወርቅነህና የሶልቴክ ኢቢኤስ ላይ ስለ ቴክኖሎጂ የሚዘግበው ጋዜጠኛው እዚህ ጋር የምትመለከቱት አንድ እንደዚህ የቤተሰብ ጨዋታን የሚመስል ፕሮግራም ሰርተው ነበር። እጅግ አዝናኝ ነበረ። እንግዲህ ጠያቂው እስኪሸማቀቅ ድረስ ሶል ነበረ ይጠይቃቸው የነበረው። ስለዚህ ሰይፉንና እንግዲህ ነፃነት ወርቅነህን አድርጎ ነው የጠየቀው። ምን አይነት ነገር ውስጥ ገባው እስኪል ድረስ ነው እንግዲህ እነኚህ ሰዎች የነበራቸው ኮንቨርሴሽን እና ያን ድባብ ማምጣት መቻል አለበት። እንደ ሰለሞን መሆን የለበትም። ሰለሞን ሙያው ሌላ ነው፣ ሌላ ስራ ነው የሚሰራው። ምናልባት እዚህ ጋር ፊት ላይ ያደርግ ይችላል። ኢትስ ኦኬ። ግን የሰይፉንና የነፃነት ወርቅነህን ኢነርጂ እዛ ጋር ሲታይ በቃ ቫይብ እንደዚህ የቤተሰብ ጨዋታን የመምራት ምናምን በቃ የነሱ እንደሆነ እያሳዩበት ነበርና ምናልባትም አንዱዓለም የሰይፉ እዚህ ጋር መኖር ምናምን ሸፍኖታል ብዬ አስባለሁ። ሙሉ ትኩረታችንን አንዱዓለም ላይ እንዳናረግ አድርጎናል። ግን ይሄንን እድል በማግኘቱ አንድ ነገር ነው። ይሄንን እንደ ሀሳብ ተይዞ ልክ እንደነ ያሲን እንደነ ኮሜዲያን አዝመራው እንደነ አሌክስ ሙሉ ፕሮግራም ደግሞ እንዲመራ እድሉን ሊሰጠው ይገባል። ግን ማለት እፈልጋለሁ
ምክንያቱም ይሄን ቀንደም ለማመጃ ልክ አሁን ለምሳሌ እና አሌክስ እነ ኮሜዲያን ያሲኖ እነ አዝመራው የካሜራ የስቱዲዮ ድባብ ምናምን ልምዱ አላቸው። ስለዚህ ቀጥታ ያ እንትን ተሰጥቷቸዋል። ይሄም እንደመሞከሪያ እጁን እንደማፍታቻ ታይቶ ግን ትክክለኛውና የሱን ሙሉ ችሎታ የምናይበትን የቤተሰብ ጨዋታን ኢቢኤስ እድሉን ሊሰጠው ይገባል። ካልሆነ ግን አሁንም የአንዱ ዓለምን ችሎታ በዚህ አይተን ጀጅ ልናደርገው አንችልም። አይ አንዱ ዓለም ይችላል እሱ ነው የቤተሰብ ጨዋታ መምራት ያለበት፣ አይ አንዱ ዓለም አይችልም የቤተሰብ ጨዋታ መምራት የለበትም ምናምን የሚለው ነገር ውስጥ መግባት አንችልም። ግን ብዙዎች ነፃነትን ስለሚመስል ብዙዎቻችን ደግሞ ነፃነት ወርቅነህን ስለምንወደው በዛች በስልክ በተቀረጸችው ቪዲዮ ደግሞ ነፃነትን ስለመሰለን ብዙዎቻችን ምናልባትም ይሄ ልጅ እድሉ ቢሰጠውና ቢሞክር ብለናል። አሁን እየሞከረ ያለው ሙሉ ፕሮግራሙን አይደለም፣ የተወሰነ እሱን የሚመስል የቤተሰብ ጨዋታ ስቱዲዮ ውስጥ ነው የተቀረጸው። እውነት ነው። ግን ጥያቄዎቹም አወጣጣቸው እንግዲህ ለዛች ለተወሰነች ሰዓት ተብሎ የተዘጋጀ ነውና ምናልባት ይሄንን እንደ መለማመጃ ታይቶ ሙሉ ፕሮግራሙን ደግሞ መርቶ ብናየው ሁላችንም ሀሳብ ልንሰጥበት እንችላለን። ማን ያሸነፈው? ባለትዳሮች አሸንፈዋል። 110 ነጥብ ከመቶ ማለት ነው። በ110 ነጥብ አሸንፈዋል። እዚህ ጋር ላጤዎች በ80 ነጥብ ተሸንፈዋል። ላጤዎች እኛን ሊያሸንፉ አይችሉም። እንኳን እኛን ስሜታቸውንም ማሸነፍ አይችሉም። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ትሆናላችሁ፣ ትመጣላችሁ፣ ትሸለማላችሁ። እዚህ ዛሬ ባጃጅ በቅሎ ልንሸልማቸው ነው። እዚህ ጋር የባለትዳር ቤተሰቦችን በቅሎ ከነጋሪው ልንሸልማቸው ነው። አሸንፈዋል። ለአንዱ ዓለም እንዴት ነው? ያው እንግዲህ ብዙዎች ነፃነትን ይመስላል አሉ። ያው በጣም ይሄ መድረክ የተከበረ መድረክ ነው። እሱ ከፍ ያደረገው መድረክ ነው። መምሰሉ ምክንያት በማድረግ እንደው ቢሞክር ላላችሁት አንዱ ዓለምን እንሞክረው ብለን ነበር። እንዴት አገኛችሁት? እዚህ ፕሮግራም ስር እየገባችሁ ዋናውንም ፕሮግራም ይሞክር፣ እድሉን ይሞክር። ምክንያቱም ከፒንሳ ነው በቀጥታ ወደ ማይክ የወሰድነው። እንዴት አገኛችሁት መድረኩ? ያው እዚህ ጋር ይሄን ያልኳችሁ ይሄ ልጅ ምናልባት ልምዱ ስለሌለው ያ የሚችለው አይችልም ማለት ስለማንችል ማለት ነው። ይሄን ፕሮግራም አይተን አይችልም ይችላል ማለት አንችልም። ሰይፉም እያለ ነው ከነበረበት ቦታ ነው ቀጥታ መጥቶ እንግዲህ ይሄን ፕሮግራም እየመራ ያለው። እንዳልኳችሁ ይሄኛው ፕሮግራም ምናልባት ከሰይፉ ጋር መቅረቡ እንዳልኳችሁ የሰይፉን እንግዲህ ምንም ቅድም ብያቸዋለሁ። ሰይፉ ራሱ ይሄን ፕሮግራም መምራት ቢችል የሚችለው እሱ ነው። በቃ ያለ ቅሬታ ልንመለከተው የምንችለው ምክንያቱም ሰይፉ ራሱን ሆኖ ነው የሚቀርበው። ማንንም አይመስልም፣ እንደማንም ለመሆን እንትን አያደርግም፣ ወይም ደግሞ ካራክተር ውስጥ አይገባም። በቃ ሰይፉ ነው። ስለዚህ ማናቸውም ነገር ላይ ቀልድ የመፍጠር ነገር አለው እና እንደዚህ አይነት ነገር የሚፈልግ ፕሮግራም ነው። እንዳልኳችሁ ደግሞ አንዱ ዓለም በዚህኛው ፕሮግራም ይችላል አይችልም፣ እንደዚህ ነው እንደዛ ነው ማለት አንችልም። ምክንያቱም ይኸው ሰይፉም አሁን እያለው ነው ቀጥታ ከነቀምት ነው የመጣው። ይሄ ልጅ በብየዳ ስራ ላይ ነው የተሰማራው። ምናልባትም በስልክ እንደዚህ ከጓደኞቹ ጋር እንደዚህ አይነት ነገሮችን ከማውራት ሰዎች ነፃነት ይሉኛል ምናምን ብሏል። እንግዲህ ሲናገር እዛ ሞተር እነዳለሁ እንደው ሞተር ላይ ሞኝ ነፃነት ይሉኛል፣ ኤፍቢአይ ይሉኛል። እነዚህ ካራክተሮቹን በደንብ ያጠናቸው ይመስለኛል። የነፃነት ወርቅነህን ካራክተሮች በደንብ አድርጎ መስራት ይችላል ብዬ አስባለሁ። ለሱ የተለየ እውቅና መስጠት እፈልጋለሁ። የቤተሰብ ጨዋታን ለመምራት ግን አሁን ባለው ይሄኛውን ፕሮግራም አይተን አይ ነፃነትን የቤተሰብ ጨዋታ ይመራውን የነበረውን መምራት አለበት የለበትም ማለት ስለማንችል እንዳልኳችሁ ቅድምም ስላልኳችሁ የቤተሰብ ጨዋታን ለመምራት እንግዲህ ይሄንን እንደ እጅ ማፍታቻ ታይቶ ትክክለኛውን ፕሮግራም ላይ ብናየው የራሳችንን ሀሳብ እንሰጣለን እንደ ማንኛውም ተመልካች። በዚህ ግን የቤተሰብ ጨዋታን ይምራ ብንል እንግዲህ ብዙ ነገር ነው የሚሆነው። ለአንዱ ዓለምም ጥሩ አይደለም ብለን ነው የምናስበው። ስለዚህ ምንድነው ሊሆን የሚገባው? በትክክልም ለነ ያሲኖ፣ ለነ ኮሜዲያን አዝመራው፣ ለነ አሌክስ የተሰጠው እድል ንጹህ የተሰጠው እድል ለዚህም እንግዲህ ነቀምት ወጣት ሊሰጠው ይገባል። በትክክልም
እንግዲህ እዚህ ላይ እጁን አፍታቷል። ካሜራዎቹን ላይቶቹን አይቷል። ያለውን እንግዲህ ድባብ አይቶታል። ሊቀረጽ የሚችለው እዚሁ ቦታ ላይ ነው። የካሜራዎቹን ስታይል አጠያይቁን የተወሰነ ነገር ተለማምዷል። ይህንን እንደ ትሬኒንግ ወስዶ ምናልባትም ሙሉውን ፕሮግራም ብናየውና ሁላችንም እዛ ላይ ሀሳብ አስተያየት ብንሰጥ ብዬ አስባለሁ። ከዛ ውጭ ግን በሰይፉ ሀሳብ ነው የምስማማው። ይሄንን እንደ መለማመጃ ማየቱ አንድ ነገር ነው። ጥሩ እንደ በጀት ወር አያቃጥልም። እኛ እኮ ደህና አደርኩ አንባባልም እኮ በያጆች። ኧረ አንተኛም እኮ ሲያቃጥለናል እንደምን ዋልክ እኮ ነው የምንባባለው። አይን ደግሞ ሁሌም ስለሚደፈርስ የድሮውን 10 ብር ነው የሚመስለው እና ሰዎች ይመስላቸው በየደ ሳይሆን ቀምቀመ ነው የሚመስላቸው። በየደ ነው እወቁልን። እኛ በበያጆች ስም ያው እንግዲህ በጣም የተከበረ ቦታ ነው። ነፃነትን ሁላችንም እንወደዋለን። ነፍሱን በአጸደ ገነት ያኑራት። አንዱ ዓለም የብዙዎች ጥያቄ ነበርና ከቅኝት ባንድ ጋር በጎን በኩል በዚህ በኩል ደግሞ ባለ ትዳሮቹ ውድድሩ እንዴት አገኛችሁ? ጥሩ ነው። እኛ ባለትዳሮች ስምንበዛበት ጊዜ እዛ ያሉት ተመልካቾች እንዲማ ከሆነ ላጤውንም ምንቀር ይሻላል እያሉ ነው። እሺ ባለትዳርነት ወይስ ላጤነት? ለአንድ ላጤ የጥላቻ ንግግር ምን ሊሆን ይችላል? አገባ ያው እንግዲህ ከሞላ ጎደል እንደዚህ ያየ ነው። በነገራችን ላይ ይሄ ቪዲዮ ከተለቀቀ ወደ 14 ሰዓት ነው። ይሄን ፕሮግራም እስከንሰራላችሁ ድረስ ወደ 260,519 ቪዲዮ አካባቢ አግኝቷል። ወደ 1799 እንግዲህ ኮመንቶች ተሰጥተውታል። አብዛኞቹ ኮመንቶች እንግዲህ እድሉ ለሱ እንዲሰጠው የሚያሳዩ ናቸው። ምንም ጥያቄ የለውም። እውነት ለመናገር ባለፈውን ፕሮግራም ብያቸው ለእንደዚህ አይነት ሰዎች እድል ቢሰጥ እኔ ችግር የለብኝም። ለአዳዲስ ሰዎች በተለይ እንደዚህ አዲስ ሆነው ከተለየ ነገር ላይ መተው ራሳቸውን ማሳየት ለሚችሉ ሰዎች እንደዚህ አይነት ትልቅ ፕሮግራሞች ቢሰጡ እስማማለሁ። ነገር ግን እንግዲህ ኢቢኤስም የራሱ የሆነ መመዘኛ ይኖረዋል። እንደ ጣቢያ ፕሮግራሙም የራሱ መመዘኛ አለውና ለዛ የሚመጥነውን እንግዲህ ምናልባትም ከሰው ድምፅ ጋር ታጅቦ ኢቢኤስም የራሱን ውሳኔ ይወስናል ብዬ አስባለሁ። እንዳልኳችሁ ከዚህ በፊት ኮሜዲያን ያሲኖ ሻሼ ወይም ደግሞ ንጹህ አርቲስቷ ማለት ነው የቤቶች ድራማ ላይ የምናቃት፣ እንደዚሁም ደግሞ ቅዳሜ አራዳ ላይ የምናቃት አርቲስት አዝመራው ኮሜዲያን አዝመራው ነበሩ ለእጩ ቀርበው ሙከራ ያደርጋሉ ተብሎ ይጠበቅ የነበረው። እዛ ላይ ድምፅ እንድንሰጥም ኢቢኤስ ጠይቆ ነበር። ነገር ግን በማል ኮሜዲያን አሌክስም መጥቶ እንግዲህ ፕሮግራም ሰርቷል። ኢቭን ከንጹህ ቀድሞ ነው እንግዲህ ይህን ፕሮግራም የመራው። ምናልባት ንጹህ በዚህ ሳምንት ትቀርባለች ተብሎ ይጠበቃል። እንግዲህ የሁሉንም እንመለከታለን፣ እኛም ሀሳብ አስተያየታችንን እንሰጣለን። አንዱ ዓለም ግን አሁን ወደ ኋላ ተመልሶ እንግዲህ የነበረበት ቦታ ከሚሆን የበለጠ ሌሎችም ስራዎች ሊታገዝ ይገባዋል። አሁን ሚዲያ ላይ ወጥቶ ብዙ ነገር መስራት ይችላል። ያ ችሎታው አለው ብዬ አስባለሁ። ቅድም እንዳልኳችሁ መግቢያ ላይ ከባልደረባዬ ጋር ከእስክንድር ጋር እያወራው ነበር። አዎ ማታ ይህን ፕሮግራም አይቼዋለሁ አለኝ። እንግዲህ እሱም የራሱን ሀሳብ ሰጠኝና ምንድን ነው ያለኝ፣ እንደውም አራዳ ቅዳሜ የሚብል ፕሮግራም አለ ኢቢኤስ ላይ አለ። ሁላችንም የምናውቀው ይሄ የምትመለከቱት ፕሮግራም አራዳ ቅዳሜ ይባላል። በርካቶቹ ኮሜዲያን ናቸው እዚህ ላይ የሚሰሩት፣ ወይም ደግሞ ድራማን የሚሰሩ ወደ ኮሜዲው የሚያዘነብሉ አርቲስቶች የሚሳተፉበት ፕሮግራም ነው። ቅዳሜ የሚቀርብ ነው፣ በኢቢኤስ የሚቀርብ ነው። ስለዚህ ብዙ ጊዜ እንግዲህ ፓሮዲ ይሰራሉ። ፓሮዲ ምንድነው? አንድ በጣም ዝነኛ የሆነን ሙዚቃ፣ ዝነኛ የሆነን ፊልም ወይም ደግሞ ዝነኛ የሆነን ንግግር ተከትሎ እሱን የማስመሰል በዛ ቁም ነገር በነበረው ነገር ላይ ኮሜዲ መፍጠር፣ ቀልድን መፍጠር የሆነ የአርት ስራ ነው። ብዙዎቻችን
በፓሮዲ ትላልቅ ሙቪዎች ተሰርተው ተመልክተናል። ከታይታኒክ ጀምሮ ከ300ን ጨምሮ በውጭው ሀገር ነው የምነግራችሁ። በጣም ብዙ የሆረር ፊልሞች ሳይቀር ፓሮዲ ተሰርቶላቸው ተመልክተናቸዋል። ያንን አስፈሪ ገጽታ ያንን አስፈሪ ድባብ ወደ ኮሜዲ የመለወጥ ነገር ነው። በአራዳ ቅዳሜም የምንመለከተው እሱ ነው። ትላልቅ የሚባሉ ሰዎች ሳይቀሩ ትላልቅ የሚባሉ ዘፋኞች፣ ትላልቅ ድራማዎች፣ ትላልቅ ሀሳቦች ሳይቀር እንግዲህ በአራዳ ቅዳሜ ፓሮዲ ይሰራባቸዋል። ምናልባትም እንደ ሀሳብ ምናልባት እንደው የዚህ ቤተሰብ ጨዋታ እንደው አንዷለም መምራት አይችልም ተብሎ ቢታሰብ ወይም ደግሞ እንዳልኳችሁ በምርጫ ቢሸነፍ ወይም ደግሞ ኢቢኤስ እድሉን ሳያመቻችለት ቀርቶ ዋናውን ፕሮግራም ባይመራ እና ሰዎች ባንመለከተው በቤተሰብ ጨዋታ ላይ ባንመለከተው ምናልባትም ግን አራዳ ቅዳሜ ላይ በቃ ተገቢው ሰው ተገኝቷል ብዬ አስባለሁ። ስለዚህ እዛ ላይ ራሱን በቃ ገብቶ ብዙ ነገሮችን መስራት ይችላል ብዬ አስባለሁ። በእርግጠኝነት ግን ኢቢኤስ አሁንም እድሉን ይሰጠዋል። በኢቢኤስ የቤተሰብ ጨዋታ ላይ እናየዋለን ብዬ አስባለሁ። ምክንያቱም እንዳልኳችሁ የበርካቶች ሀሳብ ኮመንቶችን ይኸው እንደምትመለከቱት ለማየት እንደምትመለከቱት ነው። አንዷለም ለቦታው ተመራጭ ነው የሚሉ በርካታ ሀሳቦች አሉ። በርካቶቻቸው መልሰው ላይክ ተደርገዋል ሀሳቦቹና ምንም ጥያቄ የለውም። እንግዲህ ሰይፉን በዚህ ጉዳይ ላይ ይረዳዋል ብዬ አስባለሁ። እዚህ ጋር አንድ ኮመንት እያየው ስለነበረ ነው የሳቁት። ምንድነው ዳስ ጥለን እንረዳዋለን ሰይፍሻ ብላለች። እሷም እንግዲህ ባቢ ኢንተርቴይንመንት ይላል። የሴት ምስል ስላለ ነው እንደዛ ያልኩት። ባቢ ኢንተርቴይንመንት የሚል ኮመንት እሷም እንግዲህ በነገር ጣል አድርጋለች። ዳስ ጥለን እንድረዋለን ሰይፍሻ ብላለች። እንግዲህ ያው ቅድም እንዳልኳችሁ ነው ሰይፉ ትንሽ ዳስ ጥለን የምትለውን ነገር ያመጣው። በእርግጠኝነት የምናገረው ከሰርጉ ጋር ተያይዞ እንዳልሆነ ይታወቃል። ስለዚህ ሰይፉ እዚህ ላይ ምን ማለት ፈልገ ነው ሀሳብን ትሰጣለህ ብዬ አስባለሁ። ለማንኛውም ግን አንዷለምን እናንተ እንዴት አገኛችሁት? እድሉ ይሰጠው አይሰጠው እንግዲህ ኮመንት አድርጉልን። እድሉ ቢሰጠው የቤተሰብ ጨዋታን በምን ያህል ልክ ይመረዋል ብላችሁ ታስባላችሁ? እውነት ይሄ ልጅ እንግዲህ ቅድምም ብሏል፣ አርትን በኢንተርቪው ላይ ተናግሯል። አርትን እሞክራለሁ ብሏል። በእርግጠኝነትም እንደሚሞክር ያስታውቃል። ሰዎችን በመምሰል ለምሳሌ ብዙ ሰዎች ጋዜጠኛ ለመሆን እንፈልግ የነበረው እና አማረ ማሞን እያየን ነው ቲቪ ላይ ዜና ሲያነቡ እንደነሱ አክት ለማድረግ ሞክረን ምናምን ከዛ ቀኛ ጋዜጠኛ ነው የምንሆነው ያልነው እነሱም በዛ ጊዜ የነበሩትን ጋዜጠኞች ተመልክተን ነው። ስለዚህ እንደነሱ አክት ለማድረግ ሞክረን ምናምን ነው እንግዲህ ቢሳካልንም ባይሳካልንም እዚህ ጋር የመጣ ነው። ስለዚህ የሰዎችን አክት ማስመሰል የሰዎችን ካራክተር ተላብሶ መጫወት ምናምን ለአርት መቅረቢያ መንገዱ ነው። ነገር ግን የራስንም ደግሞ ቀለም ማምጣት ያስፈልጋል ብዬ አስባለሁ። ምክንያቱም አሁን ነፃነት ወርቅነህ እንዳልኳችሁ በቃ መድገም አያስፈልግም። ፕሮግራሙን ሰቅሎት ነው የሄደው። የተለያዩ ሰዎች ፕሮግራሙ ሞክረውት አይተናል። የወደድናቸው አሉ፣ ሞክረው የተዉትም አሉ። እንደነ አዝመራው ከዛሬ የተወሰነ ዓመታት በፊት ይህም ፕሮግራም መርተውት ያውቃሉ፣ ግን አልዘለቁበትም። ተመልሶ ነፃነት ወርቅነህ እጅ ላይ ነው የወደቀውና ነፃነትን ወርቅነህን የሚመስል በድምፅም በመልክም የሚመስልን ሰው የቤተሰብ ጨዋታ ላይ ማምጣቱ ለቤተሰቦቹ የሚሰጠው አንድምታ ምንድን ነው የሚለውም ሊታሰብበት ይገባል። ከዚህ በፊት ብለናል። እንደምታስታውሱት እንግዲህ ኢቢኤስ ላይ ብዙዎቻችን ከምንወዳቸው ብዙዎቻችን ከምናደንቃቸው ሰዎች መካከል አንዱ አስፋው መሸሻ ነበር። ነፍሱን ይማረውና አስፋው መሸሻ ከሞተ በኋላ መቅደስ ደግሞ ዩቲዩብ ቻናሏ ላይ እንደዚሁም ደግሞ አባይ ቲቪ ላይ በምታቀርበው ፕሮግራም ላይ አስፋው መሸሻን የሚመስል ሰው ይዛ መታ ነበር፣ አንከል ብሬ የሚባል እንግዲህ ያ ብዙ ጩኸት ፈጥሯል። እንዴት በቃ የቤተሰቡን ሀዘን ለመቀስቀስ ነው፣ ገንዘብ ለመስራት ነው ተብሎ እንግዲህ መቅደስን ብዙዎች ሲተቿት ነበርና አሁን የአንዷለምም ጉዳይ ከዛ ጋር እንዳያያዝ ፈራሉ። ስለዚህ ምንድነው ሊሆን የሚገባው? እኔ እንዳልኳችሁ አራዳ ቅዳሜ ላይ ግን ለአንዷለም የሚሆን ትልቅ ስፔስ አለ ብዬ አስባለሁ።
ምናልባትም ይህን ፕሮግራም የቤተሰብ ጨዋታ መምራት ይችላል አይችልም የሚለውን ሙሉ ፕሮግራሙን መርቶ ኢቢኤስ ያዘጋጀውን ጥያቄዎች እንግዶቹም ልክ ለነ ያሲን ለነ አዝመራው ለነ አሌክስ የቀረቡት እንግዶች ቀርቦ በትክክለኛውን ፕሮግራም መርቶ ማየት አለብን። እሱን እጠብቃለሁ እናየዋለን ብዬ እንደሱ እጠብቃለሁ። ከዛ ውጪ ግን ምናልባት እሱም ባይሳካ ግን ይሄ ልጅ ወደ ነቀምት ከሚመለስ እዚሁ ሆኖ የአርት ስራዎችን በደንብ እንዲሰራ ማበረታታት ይገባናል ማለት እወዳለሁ። ምክንያቱም እድሉ አለ፣ መጠቀም ይችላል፣ ያለውን አቅም ያሳያል ብዬ አስባለሁ። በዚህኛው ፕሮግራም ላይ እጁ በደንብ አፍታቶበታል። አይኑን ከካሜራ ጋር ያለውን ኮንታክት በደንብ እንግዲህ አይቶታል ብዬ አስባለሁ። ከላይቱ የብዙን ነገር ለምዶታል ብዬ አስባለሁ። የበለጠ ደግሞ የተወሰነ እንግዲህ አቅጣጫ ተቀምጦለት ያንን ተከትሎ የኢቢኤስ ዳይሬክተሮች ረድተውት ደግሞ ፕሮግራሙ መምራት ቢችልና ብንመለከተው ሁላችንም የየራሳችንን ሀሳብ ያኔ እንሰጣለን። በዚህኛው ሀሳብ የቤተሰብ ጨዋታን ይመራል አይመራም፣ ይችላል አይችልም ማለት ስለማንችል ማለት ነው። ያ እድል ግን ተሰጥቶት ምናልባትም የቤተሰብ ጨዋታን መምራት ባይችል ወይም ደግሞ ብዙዎቻችን እሱን ባንመርጠውና እድሉ ለሌላ ሰው ቢሰጥ ግን በእርግጠኝነት መናገር የምችለው አንዷለም የአራዳ ቅዳሜ ፕሮግራም ውስጥ ሊካተት ይገባዋል ማለት እወዳለሁ። አንዷለም ላይ ያየሁት ነገር ያንን ነው። በቃ ፓሮዲ መስራት ይችላል፣ በደንብ መውጣት ይችላል፣ በደንብ አርቱ መልመድ ይችላል፣ በደንብ ከአራዳ ቅዳሜዎች ጋር በደንብ መስራት ይችላል ማለት እወዳለሁ። ለማንኛውም እናንተስ እንዴት አገኛችሁት? ኢቢኤስ ግን ለአንዷለም የቤተሰብ ጨዋታን እንዲመራ እድሉን ሰጥቶ እኛም እንግዲህ ሀሳቦቻችንን በትክክለኛው ፕሮግራም ላይ መስጠት አለብን ብዬ አስባለሁ። እናንተስ ይህን ፕሮግራም እንዴት አገኛችሁት? ሀሳብ አስተያየቶቻችሁን አካፍሉን። የተከታተላችሁን ግን አብራችሁን ስለነበራችሁ እጅግ ከልብ አድርጌ አመሰግናለሁ። ለነበረን ጊዜ እያመሰገንኩ እኔ ከወዲሁ ተሰናበትኩ። እንዳትረሱት ኢቢኤሶች ለአንዷለም የቤተሰብ ጨዋታን እንዲመራ እድል ሊሰጠው ይገባል። ልናየው አይተነውም ድምፅ ልንሰጠው ይገባል ለማለት እወዳለሁ። ካልሆነ ግን በዚህኛው ፕሮግራም አንዷለም ይችላል አይችልም ማለት ስለማንችል ማለት ነው። ተከታተላችሁን አብራችሁን ስለነበራችሁ አመሰግናለሁ። መልካም ጊዜ። ቻው